ኢየሱስ ሐዘንን ወደ ደስታ ይቀይራል። አንድ ጊዜ የሆነች ሴት ናሂን ወደሚባለው መንደር ውስጥ ትኖር ነበርና እቺ እናት አንድ ልጅ ነበራት። ከሷ ጋር እየኖረ ያለ አንድ ቀን ከሷ ስር ይሞታል። ከሞተ በኋላ ለቅሰኛው መጡ፣ አለቀሱ። ልጁን ሊቀብሩ ይዞ ይሄዳሉ ወደ መቃብር። ከዛን ሰዎቹ እያለቀሱ፣ እናትየውም እያለቀሰች በጣም እያዘነች ያላት አንድ ልጅ ስለሆነ ያው አንድ ልጁ ራሱ ከስሯ ስለሞተ በጣም በሐዘን ተውጣ በሐዘን ወድቃ እያለቀሰች እያነባች። ታውቃላችሁ አንድ ልጅ ያላት ሴት ስታለቅስ ምን አይነት ስሜት እንዳለ ምን አይነት ሐዘን እንዳለ ያላት አንድ ልጇ ከስር ሲሞት ምን ያህል ሐዘን እንደሚሰማ ምን ያህል ከባድ ሁኔታ እንደሆነ ታውቃላችሁ፣ ይገባችኋልና። ከዛን ይህንን ልጅ ሊቀብሩት ወደ መቃብር ይዞ ይሄዱ እያለ ኢየሱስ ክርስቶስ በመንደሩ በር ላይ በመንደሩ መውጫ ላይ መጣባትና አያት። ሲያያት በጣም እያለቀሰች በጣም እያዘነች ነውና እሷን አይቷት አዘነላት። ሐዘኗን አይቶ የተከፋች ጩኸቷን ለቅሷን አይቶ በጣም አዘነላት። ከዛ በኋላ ሊረዳት ሊያግዛት ሐዘኗን ከላዩ ላይ ሊያጠፋ ሐዘኗን ሊቀይር ፈለገና ወደ ሬሳው ወደ ሞተው ወጣት ወደ ሞተው ልጅ መጣና እየተሸክሞ የሚሄዱትን ሰዎች ቁሙ አላቸውና ሬሳውን ቃሬዛውን የሞተውን ተሸክሞ የሚሄደውን ያዘው፣ ነካውና ባይጁ አንተ ጎበዝ ተነሳ አለው። ከዛ በኋላ የሞተው ልጅ ቀና አለ። የሞተው ልጅ ተነሳ። ሞቶ የነበረው ተነስቶ እንዲያል ቁጭ ብሎ ማውራት ጀመረ፣ መነጋገር ጀመረ። እናትየው በደስታ ተዋጠች። ቅድም ሐዘን ነበረ፣ ለቅሶ ነበረ። አሁን ግን ተደሰተች፣ ደስ አላት፣ እልል አላት። ሕዝቡ ሁሉ ደስ አለው፣ በጣም ተገረሙ። በመካከላችን ነቢይ መጣሉ፣ በመካከላችን የእግዚአብሔር እጅ ሰራች አሉ። ሐዘንን በደስታ የሚቀይር የሚያዝን የሚወድ የሚያዝንልን ጌታ አለ። ሐዘናችንን ከኛ የሚወስድ ስንከፋ ክፋታችን ሰው ቢሆን ወይኔ ምን ሆነች አንድ ልጅ ነበራት እሱም ሞተባት ብሎ እያዘነ ከንፈሩን እየመጠጠ ይሄድ ነበረ። ከሁሉ የሚበልጥ ጌታ ግን ኢየሱስ ክርስቶስ ግን ዝም ብሎ እያለቀሰ እያነባ ወይኔ ሞተባት ብሎ አላለፈም። የሞተባትን ልጅ መለሰው። አዝነሃል፣ አዝነሻል፣ የኢየሱስን ስም ጥሩት። ኢየሱስ ይምጣበት፣ ኢየሱስ ይገለጥበት። መከራችሁን የሚያስወግድ ኢየሱስ ነው። ሐዘናችን የሚያስወግድ ኢየሱስ ነው። እኔ የምስቀው እኔ የምደሰተው ስለተመቸኝ አይደለም፣ ኢየሱስ ስላለኝ ነው። ስለተሳካልኝ አይደለም፣ ኢየሱስን ስላለኝ ነው። ሞት በኔ ቤት ስላልገባ አይደለም፣ ሞት የሚያሸንፍ ኢየሱስ በቤቴ ስላለ ነው፣ በሕይወቴ ስላለ ነው። ኢየሱስን ትጠራለህ፣ ኢየሱስን ታመልካለህ፣ ኢየሱስን ሕይወትን አሳልፈህ ትሰጣለህ። ኢየሱስ ሐዘንን ወደ ደስታ ይቀይራል። አሜን። ሉቃስ ምዕራፍ 7 ከ11 እስከ 16